ውድ ቤተሰቦቼ እንግዲህ ትናንትና ሩታዬ እህቷን በጣም ተቆጥታታለች። የማይሆን ነገር ነው የምታረጊው፣ ደስታንም ደግሞ ቤት ውስጥ ማየት እንዴት ቻልኩኝ በማለት በጣም ተቆጥታለች። በጣም እንግዲህ ደስታንም ደግሞ ከቤት ስታስወጣው ነበረ። በዚሁ የተነሳ ደግሞ አንዳንድ ሰዎች አላችሁ ሩታ በደስታ እየተጫወተችበት ነው፣ አትወደውም፣ አታፈቅረውም ለምን እና አብዛኛው ሰው ደግሞ ወይኔ የሰውን ግልብልብጡ እኔ በዚህ ነው ያታዘብኩት። እኔ መጀመሪያም ተናግሬ ያለው እኮ ሩታ በማይሆናትና በማይመጥናት ቦታ መገኘትም የለባትም። ሆናም ማየትም አልፈልግም እኔ ማለት ነው። ምክንያቱም ያለ ነገር ሰው ሊረዳት አልቻለም ሩታን ማለት ነው። ሩታ ደግሞ ሁልጊዜ ለሰው ዋጋ እየከፈለችና ለሰው ተረግጣ እንድትኖር ነው የምትፈልገው። እኔ ያልገባኝ ነገር ቢኖር ይሄ ነው። በመጀመሪያ የመጣችበትን ነገር በድራማ ሁኔታ በውሸት ሁኔታ እንደሆነ አሁንም በዚህ አይነት ነገር ስራ መምጣቷ እውነት ለመናገር እኔ በጣም ልቤ እየተሰበረ ነው። ምክንያቱም ሩታ እንድታዝንና እንዲደብራት አልፈልግም። በቃ ለብቻዋ ማንነቷን ማሳየት አለባት። ለብቻዋ ለልጇ መኖር እንዳለባት በቃ እንዴት ተቋቁማ መኖር ነው ያለባት እንጂ ይኸው አሁንም ከፋት። ምን እኔ ትናንትና በጣም ነው ያሳዘነችኝ እውነት ለመናገር ማለት ነው። ምክንያቱም አብረሽ የትኛውም ነገር ይስራ የትኛውም ነገር ይናገር ማንም የሚናገረው የለም፣ የሚያወራው የለም። ማንም መጥቶ ለምን ይሄንን ታረጋለህ የሚለው ሰው የለም። ሩታ ግን የሆነ ነገር የራሷን እርምጃ ስትወስድ ሁሉም እየመጣ አንቺ ለምን ታረጊያለሽ፣ አንቺ ለምን ትወስኛለሽ፣ አንቺ ከወንድ ጋር አያምርብሽም እያለ ነው አስተያየት የሚሰጥባት ማለት ነው። እኔ ሩታ እውነት ለመናገር ማለት ነው አታግባ አይደለም አታፍቅር አይደለም፣ ግን ጊዜ አለው። ጊዜውን ጠብቃ ደግሞ ከእንደዚህ ከማትፈልገው ሰው ከማይፈልጋት ሰው ሳይሆን ራሷ የምትፈልገውና ራሱ የሚፈልጋት ሰው ቢሆን ደስ ይለኛል። ይሄን ነው እኔ የምናገረው ማለት ነው። እና የአብዛኛው ሰው ጥያቄ ደስታ ላይ ለምን ትጫወታለች ምናምን እያላችሁ ነው። ደስታ እኮ በዚሁ አጋጣሚ እኮ ያውቃል እኮ አብረው እንደማይሆኑ አብረው እንደማይቀጥሉ ሩታ እንደማታፈቅረውና እሱ እንደማያፈቅራት ለስራ እንደሆነ ሁላችሁም ታውቃላችሁ። ነገር ግን አንድ ነገር ሲፈጠር ሩታ ጋር ጫናታ የምታበዙ ሰዎች በጣም ነው የምትገርሙኝ ማለት ነው። እና ሁለቱ ይተዋወቃሉ፣ ሁላቸውም ይተዋወቃሉ። ነገር ግን እኛ እንደ ቪዲዮ አስተያየት እንስጥበት እናውራበት ነው እንጂ ብለን እያንዳንዳቸው የሚያደርጉትን ነገር የሚሰሩት ነገር ያውቃሉ። ግን ሩታ ይብቃት ነው ምለው እኔ እንጃ አላውቅም። በዚህ ናክል ሩታ ዝቅ ማለት የለባትም። ይበቃታል። ዝቅ ብላለች፣ ሰርታለች፣ ተውናለች። በአሁን ሰዓት እውነቴ ነው የምላችሁ ሩታ ራሱ መተወን አቅቷታል። አሁን ራሱ ትናንትና ቪዲዮ ላይ ሳቅ በሳቅ እየሆነች ነው፣ ሳቋ እየመጣ ነው። ከዚህ ሁሉ እንደዚህ አይነት ስራ ብትርቅ መልካም ይመስለኛል። ነገር ግን የሩታ እህት በጣም እንዳኮረፈች በጣም እንደተቆጣች ነው። ደስታ ደግሞ በተለይ ለትወና አይሆንም መናገር ራሱ አይችልም። እውነት የሆነ በቃ በል የተባለ ነገር ነው መሰለኝ የሚለው የሚናገረው። ለትወና ራሱ አልተመቻትም። ከዚህ ሁሉ ሩታዬ መራቅ አለባት። ከእንደዚህ ከወረደ ስራ በቃ ከተለያዩ ስራ እሷን በማይመጥን ቦታ ተገኝታ ለምን ብላ ለየትኛው ነገር ብላ እስከ ዛሬ ዋጋ የከፈለችው ያስተማራችሁ እንኳን ዋጋ ከፍለሽልኛል ብሎ ማንም አላዳመጣትም፣ ማንም አልሰማትም። ተሰሜታ እንኳን አላገኘችም። ለዚህ ሁሉ ሩታዬ ተከብራ ራሷን አክብራ ቤተሰቧን አክብራ በቃ የራሷ በሆነ ጊዜ በሚሆን ጊዜ የሆነ ታውቃላችሁ እሷ በምታፈቅርበትና በምትወድበት ጊዜ ብታፈቅር መልካም ይመስለኛል፣ እንደኔ ማለት ነው። ማምጣቴ ግድ መናገር አለብኝ እንዴ? አይ እንደዛ ሳይሆን ተዘጋጂ ቡና ምናምን እኮ ይባላል። ድንገት ሰርፕራይዝ ላደርግሽ ብዬ ነው። ሰላም ነው አለሁ። ሰላም ደስታ ይባላል። ታወቂው ምንድን ነው? ደስታ ይባላል። ቁጭ በይ መጀመሪያ። አልቀመጥም አልቀመጥም። አይደለማ እንዴ የሚወራው ጭራሽ ቤት ውስጥ በውን አገኘሁት። ምን ማለት ነው? ኖ ቆይ ተረጋጊ። አይደለም በእንደዚህ አይነት ነገር ደግሞ እኔ እንደማልረጋጋና ቀልድ እንደማለቅ ታውቂያለሽ። ልቀቂ። ምንድን ነው አንተ ምን እየሰራ ነው ያለው? አይደለም እንዴ አይደለም። ቆይ ተረጋጊ። ቆይ ተረጋጊ። አይደለም አንተ ምን እየሰራ ነው ያለው? ጭራሽ ቤት ውስጥ ላገኘህ እንዴ? ምን ማለት ነው? አይደለም እንደዛ አይደለም። ምንድን ልታስረጅኝ አትሞክሪ። አይደለም ልታስረጅኝ አትሞክሪ። ሳይት ለሰዋቅ ትሆናለች ሩታዬ። የበፊት ትወናዋ የለም። ጭራሽ በጆሮዬ
የምሰማው ባይኔ አየው ምን አጠፋ? ድፍረት ቤት ማግኘቴ እንደዛ አይደለም እንዴ? ነው ድፍረት በጣም ተዳፈት ዞር በይ እንዴ! ተረጋጊያ እንዴ! እንዴት ነው እንደምትጋባ የምትችለው? እንደ ባንዴ እንደመጣሽ እንዴ ወደ ቁጣ ወደ ጫት አይደለም። እኔ የምሰማው ታሪያማውን ቤት ውስጥ አየሁ። ላይው እኮ አልፈልግም። ቤት ውስጥ የምን ድፍረት ነው? የምን ንቀት ነው? ይሄ ንቀት ማለት አይደለም። ና በጣም እንዴት እኔ ቆመ ልታወራኝ ራሱ እኮ አይገባም። አይደለም እዱ ቆይ ቁጭ በይ መጀመሪያ። ቁጭ አልቀመጥም። ቁጭ በይ ከእሱ ጋር እንዴ ቁጭ በይ ፊት ለፊት እየተያየሁ ላወራ ከእሱ ጋር። በጭቅጭቅ ደግሞ ልንግባባ አንችልም። አዱ ምን ሆነሽ ነው እንዴ? ምን አይደለም ነው የመጣሽው? በስነ ስርዓት በሰላም ልናወራ ምናምን ነው አይደል? እኔ ደስ ብሎኝ እሱን ደግሞ ቤት ቁጭ ብሎ ሳይሆን ደሜ ፈላ። ምን ማለት ነው? እሺ ነይ ቁጭ በይ እንዴ! ነይ ቁጭ በይ በእግዚአብሔር። እንዴ ምን ሆና ነው? ቁጭ በይ ተረጋግጠም። እሺ በያት ቁጭ በይ። አልቀር ዝም በላ አንተ ልታወራኝ አልፈልግም። እሺ በያት እና ሻት በያት እንኳን ትእዛዝ ትሰጠኝ አይደለም። ትእዛዝ ትሰጠኝ ሰው ልታናግረኝ አልፈልግም። አታናግረኝ እንጂ ልታናግረኝ አልፈልግም። ዞር በይ አንቺ ናውጣ። እንደውም ከአንተ ጋር ቁጭ ብዬ በጠረጴዛ ዙሪያ ሊያወራ ትፈልጋለህ እንዴ? እንዲህ ምትንገዛለች? አይ እኔ ምን አጠፋሁ? አንቺ እዚህ ጋር ሆነ አንቺ የመናገር ምንም እንትን አቅም የለሽም እንዴ? እሱን አስቆምሻል ልታወሪኝ? ለምን አልገባኝ ማለት መረዳዳት እና መነጋገር መግባባት እየቻለ ለምን እንጫጫ? በመነጋገር ደግሞ ከእሱ ጋር መግባባት አልፈልግም። ለምን ሲባል እንዴ በጆሮ የምሰማውን በአይኔ ቁጭ ብሎ ሳየው እንዴት ነው ከእሱ ጋር እዚህ ጋር ቁጭ ብዬ ፊት ለፊት ምን ሰማሽ? ደግሞ ምን አወሩ ነው እንደ በዚህ ልክ ስንት ነገር እያበላሸ እኮ ምን ነው ታግዛት አይደል? ተው እንጂ ስንት ነገር እያበላሸ እኔ እርታ ታውቂኛለሽ። እኔ ስበሳጭ ምን እንደማለት ታውቂኛለሽ እኮ። ምን አበሳጨሽ? ምንም የሚያበሳጭ ነገር ስንት ነገር እያበላሸ እያየሁ እየሰማሽ ምን አበላሸ? አይ አላበላሸም አለብሽ በእናትሽ ነው ወይኔ በላቸው። ምን ጉድ ነው? መቼ ነው ጉድ የሚያልቀው? የሩታ ተገልጽ መጥፎ መስለን ታየኝ። ምክንያቱም ምንም ጥሩ ነገር እየሰራ አይደለም ሳስብ ሳይህ ራሱ ማለት ነው። ጭራሽ ደግሞ እኔ በርቀት ሳይክ ስሰማ ስመጣ ደግሞ እንግዲህ ሩታ የሳሉ ምንም ማድረግ አይቻልም። ምን ማለት ነው? ድፍረት፣ በጣም ድፍረት፣ ጥግ የደረሰ ድፍረት ማለት ነው። ኧረ ስለምን ድፍረት ነው የምታወሪው? ውዱ በእግዚአብሔር እማ ምን ሆነሽ ነው? ቁጭ ብዬ እኔ ውድ ቁጭ ብዬ ማውራት አልፈልግም። ታውቂኛለሽ ውሳኔ። ስለዚህ ከመምጣትሽ እዚህ አይነት ነገር ተናገርኩኛ። እኔ አንቺን ነበር አገኝሻለሁ ብዬ ሰርፕራይዝ አድርግሻለሁ ብዬ የመጣው እኔም እኮ ደስ ብሎኛል። ግን ደግሞ ሰርፕራይዝ እንጃ ይኸውልሽ ሰርፕራይዝ አድርግሻለሁ ብዬ ስመጣ እንኳን ሰርፕራይዝ እንኳን መጣሽ። እኔ ስለመጣሽ ደስ ብሎኛል። ቁጭ ብለሽ ትጫወቻለሽ፣ ትዝናኛለሽ ምናምን ብዙ የምናወራው ነገር አለ። ገባሽ? በቃ ብቻ ብዙ ነገር እናደርጋለን። ግን ደግሞ ገና ከመምጣትሽ አትተዋወቁም። አዲስ ሰው ነው ለአንቺ። እንደዚህ አይነት ሪያክሽን እሱ ጋር ምንትመባባል ግን ተግባር አይነደኛል። ምንም መጥፎ ነገር በአካል እንዲመጥቼ ባላለ እያየሁት ነው የሚያደርገውን ነገር እያየሁ ነው። ምንም መጥፎ ነገር አላደረግም። ምንም ብዙ ነገር በእኔ በኩል ብዙ ነገር ደርሶበታል። ብዙ ነገር ተብሏል። ግን ምንም አይነት መልስ እየሰጠ አይደለም። ሰምተሽኛል አይደለም? ማለት ወንድ ልጅ ነው፣ ብዙ ነገር ሊያደርግ ይችላል። ግን ምንም ጸጥ ነው ያለው። ምንም አላለም እንዴ። እሱ እስከ መደብደብ እኮ የደረሰ ልጅ ነው ለእኔ ብሎ። ገብቶሻል አይደል? እኔ ደግሞ ቀስ ብዬ ላስረዳሽ ሞክራለሁኝ እንጂ ማለት በግድ እንደዚህ ነው ልልሽ አልችልም። ግን ደግሞ አትሊስት እንደ ሰውም ምናምን የሆነ ነገር ትንሽ መግባባት ይኖርብናል። ነገር መቼ ነው የሚያልቀው? መቼ ነው ደስታ የሚመጣው? መቼ ነው የምንስቃው? መቼ ነው ሩታ ፈገግ ብላ የምናያት? ሁሉም እየመጣ ሩታን ተቀጥቃ ሩታ ላይ ይወቅሳል። የሩታ አይ ጥሩ ነገር ይላት ነው።